አልቤ ምት በሕይወትኪ ኢትዮጵያ አማን ወይት የሰው ቃለኪ ለመራዊ ሕግ እስከ ምጽአቱ ምተኪ አምጣኔ የኮነ ዘሃሎ ምስሌኪ አለው። ወንጌል ጠቅሶ ነው። አንደኛ ተጓዥ ታቦተ ጊዮርጊስ ነው። ቀኑ መቼ ነበር? በ1888 የካቲት መቼ 23 ነፃነት እንኳን ይባላል። አፍሪካውያን ነፃነት የሚባለው ለኛ ነው። ለኢትዮጵያውያን ግን የምን በዓል ነው? የድል በዓል ነው። እግዚአብሔር ድንቅ ስራ ለተገለጸበት የሰማይ ኮከብ ቅዱስ ጊዮርጊስ ተራዳኢነት ለተገለጸበት ለዚህ ታላቅ በዓል እንኳን አደረሳችሁ፣ እንኳን አደረሳችሁ። እግዚአብሔር በላይ ለቅዱሳኑ በቅዱሳኑ ላይ የእግዚአብሔር ስራ ድንቅ ነው። ነቢዩ ዳዊት በ68ኛው እንደዚህም በ35ኛው ቁጥር ላይ ያስቀመጠው ኃይለ ቃል ነው። የእግዚአብሔር ስራ በቅዱሳኑ ላይ ድንቅ ነው ይላል። በዚህ ደግሞ ላይ ኢትዮጵያ ታወስ ሄደውታ ሆነ እግዚአብሔር ብሎ ያስቀመጠበት ነው። ኢትዮጵያ ወፋን ወደ እግዚአብሔር ተዘረጋለች እያለ ሄዶ ነው። የእግዚአብሔር ስራ በቅዱሳኑ ላይ ድንቅ ነው። እንግዲህ ቅዱሳን ስንል ቅዱስ እግዚአብሔርን በትክክለኛ የሚያምኑ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ የተባለውን መመሪያ ጠብቀው ራሳቸውን የቀደሱ ራሳቸውን ከርኩሰት የጠበቁ ቅዱስ እግዚአብሔር አምላካቸውን ቅዱስ 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 እያሉ የሚያመሰግኑ በቅድስና የሚጓዙ በቅድስና የሚኖሩ በቅዱስ ኑሮ ሁሉ የተባለው መመሪያ ጠብቀው የኖሩ ሁሉ ቅዱሳን ይባላሉ። እና ቅዱሳን ለእግዚአብሔር ቅርቦች እንደሆኑ ቅዱሳት መጽሐፍ የተናገሩባቸዋል። አንሮቱን አምላከ አብርሃም ወአምላከ ይስሐቅ ወአምላከ ያዕቆብ ይላል እግዚአብሔር አብባቸው። እኔ የአብርሃም አምላክ ነኝ፣ እኔ የይስሐቅ አምላክ ነኝ፣ እኔ የያዕቆብ አምላክ ነኝ ይላል። በቅዱሳኑ ላይ እንዲህ እግዚአብሔር ስማቸውን ጠርቶ በታማኝነታቸው እንዲህ አክብሮ ይጠራቸዋል። ምናሴ የተባለ እግዚአብሔርን አሳዝኖ የነበረ በደለኛው በንስሐ መዝሙሩ ላይ እስመ አኮ ዘገመርኮ ለንስሐ ለአብርሃም ወለይስሐቅ ወለያዕቆብ እለ ያብሱ ለከ ከኃጢአት መመለስን ንስሐን የሰራኸው አንተን ላልበደሉ ለአብርሃም ለይስሐቅ ለያዕቆብ አይደለም። አላ ከመየት ንስሐን ቢረየዝሃተ ወደ እኔ ወደ ኃጢአተኛው ንስሐ ተመለስ እንጂ እያለ ቅዱሳን በእግዚአብሔር ዘንድ ባለሟሎች እንደሆኑ ይነግረናልና የእግዚአብሔር ድንቅ ስራ በቅዱሳኑ ላይ ይገለጻል። የእግዚአብሔር ስራው በቅዱሳኑ ላይ ድንቅ ነው ይላል። ይህን ከመጀመሪያዎቹ ጀምሮ መጽሐፍ ቅዱስ ብናገላብጥ በብዛት የእግዚአብሔር ስራ በቅዱሳኑ ላይ ነው የተገለጸው። ለምሳሌ ምድር በንጥር ውሃ ስትጠፋ ፍጥረት በመርከብ አማካይነት ለዘር እንዲተርፍ የሆነው በማን አማካይነት ነበረ? በቅዱስ ኖህና በባልተቤቱ በልጆቹ በኖህ አማካይነት ግበር ታቦተ በዘትድኅን በምትድንበት ገንዘብ ምድርን በንጥር ውሃ ላጠፋት ነው አንተ እንዳትጠፋ ፍጥረት እንዲተርፍ መርከብ ስራ ብሎ በቅዱስ ኖህ አማካይነት መርከብ እንዲዘጋጅ አድርጎ ከንጥር ውሃ ሰውን ሲያተርፍ ፍጥረትን ሲያተርፍ እንዲያሉት ላይ ሆነ። እስራኤል ከግብፅ ባርነት ወጥተው ቀይ ባህር ኤርትራ ላይ ሲደርሱ ባህር ተከፍሎ እንዲሻገሩ ያደረጋቸው በቅዱስ ሙሴ መሪነት ነው። እስራኤል ዮርዳኖስን ሲሻገሩ እንዲሁ ያደረገላቸው በቅዱስ ኢያሱ አማካይነት ነው። ብዙዎች ቅዱሳንን በብሉይ ኪዳንም በአዲስ ኪዳንም መጥራት ለምስክርነት ማቅረብ እንችላለን። ሐዋርያው ቅዱስ ጳውሎስ ቅድም መምህራችን ባስተማሩን
በዕብራውያን 11 ላይ ጠቅላላ ይዘረዝራቸዋል። በዙሪያችን ብዙዎች ቅዱሳን አሉ ይላል። እነዚህ ሁሉ እግዚአብሔር የሰራትንና ያዘጋጃትን ሰማያዊ ከተማ እየተጠባበቁ አኖሩ ይለናልና ብዙ ቅዱሳን አሉ። ከነምናከብራቸው ቅዱሳን መካከል ዛሬ ታላቁ ሰማዕት ቅዱስ ጊዮርጊስን በምክንያት እናከብረዋለን። የዛሬው በዓላችን ልማዳዊ ባህላዊ አይደለም፣ ታሪካዊ በዓል ነው። ታሪካዊ በዓል የሆነ የተደረገ የተፈጸመ ታሪካዊ በዓል ነው። በቅዱስ ጊዮርጊስ አማካይነት የእግዚአብሔር ድንቅ ሥራ የተገለጸ ፍጹማን አማኞች በሆኑት ኢትዮጵያውያን መካከል የተገለጸ የተፈጸመ ታላቅ ታሪክ ማለት ነው። ቅድም መምህራችን ገልጸውልናል በዛሬ ላይ የተፈጸመውን ታሪክ። በአጭሩ ግን እንደው ለማሳየት ያህል አባቶቻችን ልጆቻቸው እኛ ከተከተልናቸው ሁለቱንም አርበኝነት ያስተምሩናል። በሁለቱም አርበኞች ነበሩ። በምን አርበኝነትና በምን አርበኝነት? ምንና ምን እንበለው? በስጋዊ አርበኝነትና በመንፈሳዊ አርበኝነት። ለሁሉም ወኔ የነበራቸው፣ በመንፈሳዊም ወኔ የነበራቸው፣ በስጋዊም ወኔ የነበራቸው። ንጉሱ በወኔ፣ ሰራዊቱ በወኔ፣ ህዝቡ በወኔ እያንዳንዱ አሁን ጠላት አገር ሊወር ሲመጣ ምንድነው የተደረገው? ጀግኖች ነን ብለው በትምክህትም አልሄዱም። ፈሪዎች ነን ብለው ደግሞ እልፍኝ ዘግተው አላለቀሱ እና እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይመልሰናል? ማን ይችለናል? እግዚአብሔርን ይዘን ጠላታችንን ድል እናደርጋለን፣ በመጣበት እግሩ እንመልሰዋለን ብለው ሲመክሩ መኳንንቱ፣ መሳፍንቱ፣ ሊቃውንቱ መክረው ነው። ዝም ብለው አይደለም፣ መክረው ነው። ስለዚህ ጠላት መሀል ሀገር ሳይገባ እዚያው ከገባበት ዳር ላይ ማስቀረት አለብን ብለው ጉዟቸውን አደረጉ። የሚገርመው ግን ኢትዮጵያውያን በተለይ እንደ ክርስትና በደንብ ልናገባል። ታሪኩ የኢትዮጵያውያን ታሪክ ነው። ግን ስንል ደግሞ ድምቅ ሞቅ ብሎ የሚታየው ኦርቶዶክስ ላይ ነው። ይህ ምንም የምናስተባብረው ነገር አይደለም። ሁለቱም ታሪኮች በጣሊያን ወረራ ላይ የተሰሩ በ1888 የተፈጸመው በ1928 ከ40 ዓመት በኋላ ደግሞ በሌላ ድርጊት የተፈጸመው ሃይማኖታዊ ድርጊት አለበት በሁለቱም መካከል። በዚህ ጊዜ ምንድነው የተደረገው? የክርስቶስ ወታደር የሆነውን ሰማዕቱን ቅዱስ ጊዮርጊስን ተራዳይ አድርገን የእሱን ታቦት ይዘን እንጓዝ ነው። የሊቃውንቱ ምክር ነው፣ የመኳንንቱ ምክር ነው። ስለዚህ ወደ ጦርነቱ ማን እንዲጓዝ ተደርጓል? የቅዱስ ጊዮርጊስ ታቦት ነው የተጓዘ። ይህ በገሃድ የተደረገ ነው። ዝም ብሎ የተቀነባበረ ነገር አይደለም። የቅዱስ ጊዮርጊስ ስብሐተ ፍቁር እየደረሰ የእመቤታችን ስብሐተ ፍቁር እየደረሰ የጌታችን መድኃኒታችን ኢየሱስ ክርስቶስ ስብሐተ ፍቁር እየደረሰ ሊቃውንቱ ምህላ እያደረሱ ሊቃውንቱ በቅኔ እየቀሰቀሱ በዚህ ጦርነት ሚና የነበራቸው አዝማሪዎች ሚና ነበራቸው፣ ባለቅኔዎች ሚና ነበራቸው፣ ካህናቱ ሚና ነበራቸው፣ መኳንንቱ ሚና ነበራቸው፣ ወጣቱ አርበኞቹ እያንዳንዳቸው ሚና ነበራቸው። አዝማሪው ኢትዮጵያዊ በሆነ ወኔ ይቀሰቅሳል። ባለቅኔው ኢትዮጵያዊ በሆነ ወኔ ይቀሰቅሳል። ገጣሚው ኢትዮጵያዊ በሆነ ወኔ ይቀሰቅሳል። ለምሳሌ ከተገጠሙት ታሪከ ዘመን ከሚለው ላይ ታሪክ ስታነቡ አድዋ ሥላሴን ጠላት አረከሰው የንጉሥ ፊት አውራሪ ገበየሁ ቀድሰው ተብሎ የተገጠመለት በዚህ ጊዜ ነው ገጣሚው። ስለዚህ ነው ገበየሁ ገብቶ ገበየሁ የከተከተው ፈረንጅ እግር ነቅሎ ወሰደ ይባላል። ቀላል አይደለም እና በዚህ ሆነ የሚለው ነውና የተጓዘ ማን ነበር? የሚገርም ነው። አንደኛ ተጓዥ ታቦተ ጊዮርጊስ ነው። ቀኑ መቼ ነበር? በ1888 የካቲት መቼ? 23 የማን በዓል መታሰቢያ ነው? የቅዱስ ጊዮርጊስ። የዘመተ ማን ነው? ቅዱስ ጊዮርጊስ። ድል የተጎናጸፉት ኢትዮጵያውያን መቼ ነው? የቅዱስ ጊዮርጊስ በዓል። ያንቺን ጊዜ እኮ ነው የሶስት ሰዓት ጦርነት ነው እንግዲህ ታሪካውያን ሲተርሙት
በዚህ ጊዜ ነው እንግዲህ ሊያጎናጽፋቸው ፈረንጆች መስለዋል ይባላል። የተዋጋን ከኢትዮጵያውያን ተቋቆች ጋር ሆኖ አንድ ነጭ ባላምባራስ ፈረስ ባላምባራዊ ፈረስ የጫነ ወጣት ተዋጋን ነው ይላል። ስለዚህ ሁለቱም ነው አርበኝነቱ። ንጉሡ ሲያዙ ቅድም መምህር ነግረውና አንድ ሰው ብትቀር የቻልክ ከጉልበት ይሆን ጤናማ ይሆን ብትቀር ማርያም አለቅህም ብለው ሃይማኖታዊ በሆነ ከንፈር ነው መልእክቱን ያስተላለፉ። ስለዚህ እኔ የሚገርመኝ በጣም የሚገርመኝ ያንን ጊዜና የአሁኑን ጊዜ እስኪ አነጻጽሩ። የአሁኑ በቴሌግራም በዋትስአፕ በምኑ ብለህ ታገናኘዋለህ፣ በመረብ ተሳስራለች ምድር። ያን ጊዜ እኮ ሰው ሞተ እንኳ ተብሎ እዚህ ገብርኤል መንገድ የጥሪ ነበር፣ የጥሪ ነበር። ነገር ግን በወቅቱ በሚገለገሉበት መልእክት ተላልከው መልእክት ከመልእክት አስተሳስረው እንገናኝ ከተባለበት ቦታ ኢትዮጵያውያን ስብስብ ብለው የንብ አውራ ሲመራ ሌላው ሰራዊት ስብስብ እንደሚለው ኢትዮጵያውያን ስብስብ ብለው ተገኙ። ሃይማኖታቸውን መሰረት አድርገው ስርጋዊ አርበኝነታቸውን ሳይለቁ ዘመቱ። በእግዚአብሔር አጋዥነት በሰማዕቱ ተራዳኢነት በእምነታቸው ጽናት ጠላት አሳፍረው መልሰዋል። ለአባቶቻችን ለእናቶቻችን ክብር ይግባቸው። አንዳንድ ጊዜ ንጉሱ ምኒልክ ነው የምንለው። ከምኒልክ በስተጀርባ ወይም በስተጎን ማን ነበረች? እቴጌ ጣይቱ። የምትገርምና የምትገርም እንደውም የጦሩን መራቱ ፈለስፎ የነበረችው እሷ ነው። ምንጩ ይዘጋ ያለችው እሷ ነው። ምንጩ ይዘጋ። ስለዚህ የጦር ዋናው ትልቁ ሰልፍ ውሃ መዝጋት ነው። ውሃው ይዘጋ ብላ በውሃ ጥም አስይዛ ነው ልቀቁን እንወጣለን ብለው እንወጣለን ብለው እንዲወጡ ያደረገቻቸውና የእቴጌ ጣይቱ ድርሻ ነበረው፣ የንጉሱ ድርሻ ነበረው፣ የመኳንንቱ ድርሻ ነበረው፣ የካህናቱ ድርሻ ነበረው። እንዲህ ሆኖ ነው እንጂ የተፈጸመ እንደው ብሎ አይደለምና ይሄን ልናውቅ ይገባል። እና አሁን እንዴት ተሳሰሩ ነው፣ እንዴት ተገናኙ። አንድ መንፈስ ነበረ ማለት ነው። ኢትዮጵያውያን አንድ ስሜት ነበራቸው፣ አንድ አይነት እምነት ነበራቸው፣ አንድ አይነት የሀገር ፍቅር ነበራቸው። አሁን እኛ የነሱን የፈረንጆቹን ይሄን ቀን አናከብረው፣ ይሄን አናስበው። ብዙ ጊዜ በዘዛ አድርገን ነው የምናውቀው። እነሱ ግን ገርሟቸዋል። ራሱ ያደንቃሉ። እነዚህ ፍጥረታቸው ምንድን ነው? በቀላል ዝግጅት የሚፈቱ አይደሉም አሉና የስንት ዓመት ዝግጅት አደረጉ? ችን ሀገር መልሶ ለመሆን ችን ሀገር መልሶ ለመያዝ የስንት ዓመት ዝግጅት አደረጉ? የ40 ዓመት ከ1888 እስከ መቼ ጦራቸውን አዘጋጁ፣ የሰው ኃይል አዘጋጁ፣ መሳሪያ ቀየሩ፣ አሻሻሉ፣ ተዘጋጁ። በ40 ዓመታቸው መንበሩ እንደተባለው የመሳሪያ አለመመጣጠን ቢኖርም ኢትዮጵያውያን አሁንም አልተሸነፉ። በሁለተኛው ጦርነት ጊዜ የአበሻ ጀብዱ ተብሎ ተጻፈው የውጭ ሰዓት የጻፈው መጽሐፍ ታውቃላችሁ። በሚገርም ሁኔታ ነው ተጋድለው እንግዲህ እስከ መጨረሻው እነ በላይ ዘለቀ ጀግናው እየጠበጠቡ ወረፍት ተነስተው እችን ሀገር እንዲለቁ ያደረጓትና እንዳልኳችሁ በእውነቱ ራሳቸው ናቱ የፊተኛው ቅዱስ ጊዮርጊስን ይዘው ሰጥተው ድሉና ነፃነቱ ነው። ነፃነት እንኳን አይባልም አፍሪካውያን ነፃነት የሚባለው ለኛ ነው። ለኢትዮጵያውያን ግን የምን ባል ነው? የድል ባል ነው። መጣ አሳፍረው መለሱ። መቼ ተገዝተው አልገዛም። እንኳን በዚያ ጊዜ 5 ዓመት ኋላ ኢትዮጵያን ፈረንጅ ተመልሰው እነሱ መጥተው ሲገዙ አልተገዙም። እንደውም አንድ ባለቅኔ ብለዋል። ምን ብለዋል? አልቤ ምት በይሮት ኪን ኢትዮጵያ አማን ወይት የሰው ቃለኪ ለመራዊ ሕግ እስከ መጽሐፉ ምትኪ አምጣኔ የኮነ ዘሃሎ ምስሌክ ያለው ወንጌል ጠቅሶ ነው። የዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሳምራዊቷ ሴት ባል የለኝም ስትል ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሏታል? እውነት ነው ባል የለኝም ማለትሽ እውነት ነው፣ ካንቺ ጋር ያለው ባልሽ አይደለም አላት። ምን አላት? ባል የለኝም ማለትሽ እውነት ነው፣ አሁን ካንቺ ጋር ሌላ ሰው አለ፣ አንድ ሰው አለ፣ ግን ባልሽ አይደለም ማለት። ይሄን ወንጌል ጠቅሶ ማለት ነው። ምን አለ? 5 ዓመት ፈረንጆች በዚች ምድር ሲኖሩ
ኢትዮጵያ ባል የለኝም የምትይው እውነትሽ ነው። የህግ ባላለሽ ይመለሳል። እሱ ይመጣል የህግ ባል። እሱ እስከሚመጣ ግን አንቺ ጋር ያለው ፈረንጅ ባልሽ አይደለም ማለት እንዲህ እያደረጉ ባለቅኔዎቹ እያሳመሱ፣ ባለግጥሞቹ እያሳመሱ፣ ባለአዝማሪዎቹ እያሳመሱ ደግሞ አንዳንድ ባንዳዎች አይቀሩም። አንድ ባለቅኔና አንድ አዝማሪ ልጥቀስላችሁ። እንደውም ታውቁት የሆነ በታሪክ ማለት ነው አሊኳ የሚባል በይበኛው ወረኛ ምድር የነበረ ገጣሚና አዝማሪ ነበረ። ለማን ይዘምራል? ለፈረንጅ በሂባይ 28 እና ሲዘምር ከመሰንቆ ሲከረክር የገዛ በቅሎውን እኮ ነው የገዛ ፈረሱ የገዛ በቅሎ አንስቶ ሸለመው። የማን በቅሎ ነው ይሄ? በቅሎ ከአውሮፓ የመጣ በቅሎ የኢትዮጵያ በቅሎ እኮ ነው። አሁን በቅሎ ሸለመው። እነግርልሃለሁ ሮማ ገብቼ አልቻልም በእግሬ እንኳን በእንኳ አግኝቼ ብሎ ገጠመው። እነግርልሃለሁ ሮማ ገብቼ ለማን ነው? ለፈረንጅ። አልቻልም በእግሬ እንኳን በቅሎ አግኝቼ አለ። ደሞ ባለቅኔ ደሞ ምን አለ? መንፈስ ኃይለ ሥላሴ እምከመወፃ ይገብ። ይሄ መጽሐፍ ነው። አንዳንድ ጊዜ እውቀትን በአግባቡ ከተጠቀሙበት አስቸጋሪ ነው። መጽሐፍ ምን ይላል? ቀጥታ መንፈስ ኃይለ ሥላሴ እምከመወፃ ይገብ። መንፈስ አንድ ጊዜ ከወጣ አይመለስም ማለት ነው። ማንን ነው አይመለስም ያለው? ኃይለ ሥላሴ። ይሄን አዝማሪና ይሄን ባለቅኔ ይዋቸው። ያንተም ሮማ ገብቼ ልንገርልህ ያለው ይሄኛውም ከወጣ አይገባም ያለው ኃይለ ሥላሴ ተመልሰው ማለት እስኪ ሁለቱም ባለቅኔዎች ከአንቺ ጋር ያለው ባልሽ አይደለም ብሎ የተቀኘውና ከወጣ አይገባም ንጉሱ ያለው ምን ይሆኑ? አሁን ንጉሱ አንደኛው ምንድነው? ተሸላሚ። አንደኛው ምንድነው? ዱዩ ተንባሉ። በችግር ወቅት እንግዲህ አይነት ነገር ሲገጹ ከሀገር ላይ መቆም፣ ከወገን ላይ መቆም፣ በሃይማኖት መቆም ያስፈልጋል። ብዙዎቹ በሃይማኖታቸው ቆመው እና አቡነ ጴጥሮስ ታሪኩ ስለሚተሳሰር ነው ያታሳሰሩ። እባክዎት ህዝቡን ያባብሉልን፣ ለኛ እንዲገዛ ያድርጉልን አሏቸው። ምን አሉ? ህዝቡ አይደለም ምድሪቱ እንዳትገዛው ብያታው ነው። ተደንድበው ሞቱ። ከዚያው ብዙ ጳጳሳት አልቀዋል። ግን ጴጥሮስ አሁን ማንወፍ ታሪክ ነውና ይሄኛው ቅዱስ ጊዮርጊስ ዘመት ነኝ። በዚህኛው ደግሞ ማን ተሰደደ ታውቃላችሁ? ዝም ብሎ በታሪክ እኮ ነው። ስደተኛው መድኃኒዓለም ሲባል ተሰማላችሁ? ስደተኛው መድኃኒዓለም ወደ እንግሊዝ ንጉሱ ያው ኃይሉ የበረታ ሲሄድ ለመንከር ኃይል ለመጀመር ሄዱ። ማንን ይዘው ሄዱ? መድኃኒዓለም። የነጻነት ቀን ያረጆች ቀን መቼ ነው? ከትግላችን ከሚመጣው ወር ደግሞ ሚያዝያ 27 ያ ነጻነት ሁለተኛ የታወጀው ፈረንጅ ወይም የተደረገው መቼ ነበር? መድኃኒዓለም። ማን ዘምቶ ማን ተሰዶ? መድኃኒዓለም። ወደ አድዋ ማን ዘምቶ? ቅዱስ ጊዮርጊስ። ባለ ታሪኮች ነን። ደስ ይላል። ችግር ይችላል። ይቻ ሃይማኖት ይችላል። ግን እናጋራለን። እነሱ የኢትዮጵያውያን የሁላችንም ችግር የለም። ምድሪቱም የኛ ነው፣ ጀግንነቱም የኛ ነው። ችግር የለብንም። ነገር ግን ደግሞ ይችላል ቤተክርስቲያን የሰራችው ያደረገችው ሊዘነጋ ሊረሳ አይገባውምና ስለዚህ እንደው ይሄን በዓል ወደ 5ኛ እና 6ኛ ዓመቱ ነው። የካላንደር ቀን ነው። ዛሬ መንግስት ስራ የለም እያለ በየቤቱ ቡና ሲጠጣ ከሚሆን ለምን የእግዚአብሔርን ቃል እየጠጣ አይሆንም ብለን ነው ያደረግነውና አሁን ደስ አላላችሁ? እንኳን ደስ ያላችሁ። እረፍት ማለት እግር ዘርግቶ መዋል አይደለም። እንደ ክርስትና እረፍት ማለት እግር ዘርግቶ መዋል ሳይሆን ወንጌል መማር፣ እግዚአብሔርን ማመስገን፣ ድንቅ ስራው መመስከር ነው። ዛሬ ስራ እየሰራ ነው። ስራ አልፈታንም። እንደውም ስራ ፈትነት ውስጥ እንደው አንዳንዱ መስሪያ ቤት እንደው ሀሉ ክፍል ነው ሰው ሲያደርጉ የሚሆኑ ግቦች ናቸው እና እንዲያ ሳይሆን ግን ዛሬ ስንዘምር እንዲኖር፣ ዛሬ ታሪካችንን ስንሰማ እንዲኖር፣ ዛሬ ስላደረገልን እግዚአብሔርን እያመሰገን እንድንኖር ያደረገን አምላካችን ስም የተመሰገነ ይሁን። እንደዚሁም ከእናንተ ተቆጥተን እንደባሉ ደግሞ ቀርቦ ደርሰን እንድናከብር ያደርገን እግዚአብሔር ቸርነት፣ የሰማዕቱ ቅዱስ ጊዮርጊስ ተራዳኢነት፣ የእመቤታችን ቅድስት ድንግል ማርያም ምልጃና ጸሎት አይለየን። የመከረን የገሰጸን ያስተማረን ወለማሪ ቅዱስ እግዚአብሔር አምላካችን የተመሰገነ ይሁን። ይቆያል።